የዘላለም ሸማዬን ኢየሱስ ኢየሱስ ክብር ጽድቄ ነህ ቅድስናዬ ኢየሱስ ኢየሱስ። ሁለተኛ ቆሮንቶስ 5:21 ላይ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ይላል እኮ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው ይላል። ስለኛ ነው ኃጢአት ያደረገው። በስሬት ቀን የሚደረገው ያ የእንስሳት መስዋዕት በሙሉ የሚያሳዩት የክርስቶስ ጥላ ናቸው። ዮም ክፑር በሚባለው በስሬት ቀን በዓመት አንዴ በሚከበረው በዛ በስሬት ቀን ህዝብ ሁሉ ተሰብስቦ ወደ መገናኛ ድንኳን ሆነ ወደ ቤተ መቅደሱ ጋር ይሄዳል። 2 ፍየሎች ይቀርባሉ፣ 1 ወይፈን ይቀርባል። ሊቀ ካህኑ መጀመሪያ በወይፈኑ ላይ እጆቹን ጭኖ ይናዘዛል ስለ ራሱና ስለ ቤተሰቡ ኃጢአት። ከተናዘዘ በኋላ መስዋዕቱን ያቀርባል፣ ራሱን ይቀድሳል ወደ ቅድስተ ቅዱሳን ከመግባቱ በፊት። ህዝቡን በተመለከተ ደግሞ 2 ፍየሎች ይቀርባሉ። አንደኛው ፍየል የህዝቡን ኃጢአት በሙሉ ተሸክሞ ወደ ምድረ በዳ የሚለቀቅ ፍየል ነው። የህዝቡን ኃጢአት በሙሉ የሚናዘዘው ሊቀ ካህኑ እንጂ ህዝቡ አይደለም። ሊቀ ካህኑ ነው የሚናዘዘው። በስርየት ቀን በዮም ክፑር ጊዜ የህዝቡን ኃጢአት የሚናዘዘው ሊቀ ካህኑ ነው። ሊቀ ካህኑ በፍየሉ ላይ እጆቹን ጭኖ ይናዘዛል። ከዛ በኋላ ያ ፍየል ከሰፈር ውጪ ወደ በረሃ ይሰደዳል። የህዝቡን ኃጢአት ተሸክሞ ይሄዳል። ለ1 ዓመት ህዝቡ ይቀደሳል ማለት ነው። ለ1 ዓመት ህዝቡ ንጹህ ይሆናል። የቀረው 2ኛ ፍየል ደግሞ እንደዛው ኃጢአት እናዘዝበትና ካህኑ እጆቹን ጭኖ ይቃጠላል፣ የኃጢአት መስዋዕት ይሆናል። ይሄ የክርስቶስ ኢየሱስ ጥላዎች ናቸው እነዚህ። ክርስቶስ ኢየሱስ በመስቀል ላይ መሞቱን፣ መቃጠሉን፣ መስዋዕት መሆኑን የሚያሳየው አንዱ ፍየል ነው። 2ኛው ፍየል ደግሞ ጌታ ኢየሱስ ክርስቶስ በጎልጎታ ላይ የህዝቡን ኃጢአት ተሸክሞ በዛ ተራራ ላይ ከሰፈር ውጪ ወስዶ ነው የተሰቀለው። ጌታ ኢየሱስ ክርስቶስ ኃጢአታችንን በጎልጎታ በመስቀል ላይ እንዳስወገደው ያሳያል። ክብር ለኢየሱስ ይሁን። ስለዚህ ሊቀ ካህናችን ኢየሱስ ክርስቶስ የእኛን ኃጢአት በሙሉ ተሸክሞ እሱ ተናዞልን፣ እሱ ተሸክሞ ኃጢአታችንን በመስቀል ላይ አስወግዶልናል። የእሱ ጽድቅ ነው አሁኑ በእኛ ውስጥ ያለው። ልክ ሊቀ ካህኑ በእንስሳው ላይ እጆቹን ጭኖ ስናዘዝ ሊቀ ካህኑ ነው የሚናዘዘው ብያቸዋለሁ፣ ህዝቡ አይደለም የሚናዘዘው። አሁንም ስለ እኛ የተናዘዘልን ኢየሱስ ክርስቶስ ነው ኃጢአታችን የተሸከመልን። አሁን እኛ የምንናዘዘው እሱ ያላስወገደው ኃጢአት የለም። አሁንን የሚናዘዘው የእሱን ስራ ነው የምናዘዘው፣ የእሱን ጽድቅ ነው የምናዘዘው። በእሱ ሆኜ ጻድቅ መሆነን ነው የምናዘዘው። አራ ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ስለዚህ በክርስቶስ ኢየሱስ ያገኘነውን አይደንቲቲያችንን ለይተን በማወቅ ያንን ነገር ኮንፌስ እናደርጋለን። መናዘዝ ማለት እንግዲህ ከዚህ በፊት ባለፈው ሳምንት አይተናል። ብዙ ጊዜ መናዘዝ የሚለው ነገር ሰዎች ከኃጢአት ጋር ብቻ ያገናኙታል። እንግሊዝኛው ኮንፌሽን ነው የሚለው። ኮንፌስ አድርጉ። ሮሜ ምዕራፍ 10 ላይ ኢየሱስ ክርስቶስ ጌታ እንደሆነ በአፍ ብትመሰክር የሚለውን ነገር የግሪኩ ምንድነው? መናዘዝ ነው ያለው። ሆሞሎጊዮ ነው የሚለው እና መናዘዝን መጽሐፍ ቅዱስ ኢቭን ሌሎች ሐዋርያቶችም ቢሆኑ ከኃጢአት ጋር አገናኝቶ አይደለም የተናገሩት። ኢየሱስ ክርስቶስ ጌታ እንደሆነ መናዘዝ ሐዋርያ ጳውሎስ አሁን ኮንፌሽንን ወይንም መናዘዝን ኢየሱስ ክርስቶስ ጌታ እንደሆነ እንደምንናዘዝ እንደና ደግሞ በክርስቶስ ኢየሱስ ያለንን ያንን ድነት ያንን መዳን በክርስቶስ የተሰራልንን ስራ እንደምንናዘዝ ያንን ነገር ነው በግልጽ የተናገረው። ሌላው ደግሞ አማኞችን ሐዋርያ ጳውሎስ የጠራበት ስም ምንድነው? የእግዚአብሔር ልጆችና ወራሾች ናቸው ይላቸዋል። ሮሜ ምዕራፍ 8 ከቁጥር 16-17፣ ገላትያ ምዕራፍ 4 ከቁጥር 7 ላይ፣ ሮሜ ምዕራፍ 8-16፣ ገላትያ ምዕራፍ 4-7 ላይ የእግዚአብሔር ልጆች እንደሆንን ሐዋርያ ጳውሎስ በግልጽ ይናገራል። እንግዲህ የእግዚአብሔር ልጆች ናችሁ፣ ባሪያዎች አይደላችሁም። ልጅም ከሆናችሁ ደግሞ ወራሾች ናችሁ ይላል። በክርስቶስ ኢየሱስ ወራሾች ነን እኛ፣ የእግዚአብሔር ልጆች ነን። የእግዚአብሔር ልጅ ነኝ፣ የእግዚአብሔር ልጅ ነሽ። ሌላው ሐዋርያ ጳውሎስ እንግዲህ 2 ቆሮንቶስ 5:17 ላይ አዲስ ፍጥረት ብሎ ይጠራቸዋል። በክርስቶስ ኢየሱስ አምኖ የዳኑ ሰዎችን አዲስ ፍጥረት ብሎ ይጠራቸዋል። ይህም አሮጌው የኃጢአተኝነት ማንነት ከነሱ እንደተወገዱና ያ ማንነት እንደተገፈፈላቸው እንደተወገደ አዲስ ማንነት በክርስቶስ ኢየሱስ እንደተሰጣቸው የሚገልጽና የሚያሳይ ሐሳብ ነው። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አሮጌው ነገር
አልፏል፣ ሁሉም አዲስ ሆኗል ብሎ ይናገራል። ገላትያ ምዕራፍ 6 ከቁጥር 15 ላይ በክርስቶስ ኢየሱስ አዲስ ፍጥረት መሆን ይጠቅማል እንጂ መገረዝ ወይም አለመገረዝ አይጠቅምም ይላል። መገረዝ አለመገረዝ የሚለው ሐሳብ ሕግን መፈጸም አለመፈጸም ማለት ነው። በሌላ አማርኛ መገረዝ አለመገረዝ የሕጉ አንዱ ክፍል ነው። ለገላትያ ቤተክርስቲያን በክርስቶስ አዲስ ፍጥረት መሆን ይጠቅማል እንጂ መገረዝ ቢሆን ወይም አለመገረዝ አይጠቅምምና ያለው ሕግን መፈጸም አለመፈጸምም አይጠቅምም ማለት ነው። ሕግን ብትፈጽምም አትድንም፣ ባትፈጽምም አትኮነንም፣ አይፈረድብህም ማለት ነው። እና በክርስቶስ ኢየሱስ አዲስ ፍጥረት መሆን ይጠቅማል። አዲስ ፍጥረት እንደሆንን ይናገራል። ሌላው ደግሞ የእግዚአብሔር ቤተ መቅደስ ናችሁ ብሎ ይናገራል ሐዋርያ ጳውሎስ። የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንደሚያድርባችሁ እንዲኖርባችሁ አታውቁምን ይላል አንደኛ ቆሮንቶስ ምዕራፍ 3 ከቁጥር 16 ላይ። እንደገና ደግሞ አንደኛ ቆሮንቶስ ምዕራፍ 6 ከቁጥር 19 ላይ ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆናችሁ አታውቁምን ይላል። እንግዲህ ለቆሮንቶስ ቤተ ክርስቲያን ነው አታውቁምን እያለ የሚናገረው። የቆሮንቶስ ቤተ ክርስቲያን የተሰጣቸውን ማንነት ያለማወቅ ችግር ነው የነበረባቸው። ለዛ ነው በሞራል ውድቀት ውስጥ የገቡት። በዚህ ዘመንም ተመሳሳይ ነገር ነው። አሁን በቸርች ውስጥ መሰበክ ያለበት የሙሴ ሕግ አይደለም። የሙሴ ሕግ ከተሰበከ ኃጢአት እንደውም ይራባል፣ ይባዛል። ቸርች ውስጥ ሰዎች በቅድስና እንዲመላለሱ በመንፈሳዊ ነገራቸው እንዲለወጡ ከተፈለገ ጸጋ ነው መሰበክ ያለበት። ጸጋ ለኃጢአት ሽባ ያደርጋል። የጸጋ መልእክት ለኃጢአት ሞተሃል የሚል እንጂ ኃጢአትን አድርግ የሚል ላይሰንስ አይደለም የጸጋ መልእክት። ሴጣን ነው አሁን እየሸነገለ ያለው ብዙዎችን። ጸጋ ለኃጢአት ፍሪደም ይሰጣል፣ ስለዚህ ጸጋ የሚሉ ሰዎች እንደፈለጉ እንዲኖር ኖ፣ እሱ የሴጣን ሽንገላ ነው። የጸጋ ወንጌል የጳውሎስ ወንጌል ነው። ጸጋ ማለት ጳውሎስ የሰበከው ወንጌል ነው። ምኑ ጋ ነው ታዲያ ጳውሎስ ኃጢአት ስሩ ያለው? ሮሜ ምዕራፍ 6 ላይ ለኃጢአት እንደሞታችሁ ነው የሚለው። ለኃጢአት እንደሞታችሁ አታውቁም? እኔ አያችሁ። ስለዚህ ለኃጢአት ሞተናል። የጸጋ መልእክት ለኃጢአት ሞተሃል፣ ለጽድቅ ሕያው ነህ የሚል ነው የጸጋ መልእክት እንጂ ለኃጢአት የሚያበረታታ ለኃጢአት ላይሰንስ የሚሰጥ አይደለም። የእግዚአብሔርን ቃል በትክክል ለሰዎች ማስረዳት አለብን። ጸጋ የጳውሎስ ወንጌል ነው። ጳውሎስ የሰበከው ወንጌል ነው። ይህንን ነው ደግመን የምንሰብከው እኛም። ስለዚህ ሐዋርያ ጳውሎስ አታውቁምን እያለ ለቆሮንቶስ ቤተክርስቲያን ሲናገራቸው ማንነታቸውን አይደንቲቲያቸውን ያለማወቅ ችግር ነበረባቸው። ቆሮንቶሳውያኖች የተቀበሉት ማንነት ምን እንደሆነ አልተረዱም። በሌላ አማርኛ የማንነት ችግር አልነበረባቸውም። ነገር ግን የተቀበሉትን ማንነት ያለማወቅ ችግር ነበረባቸው። የተሰጣቸው ማንነት በራሱ ችግር አልነበረውም። ጻድቃን ናቸው። ግን ጻድቅ መሆናቸውን ስላላወቁ ነው በዛ ውድቀት ውስጥ የሚመላለሱት። አንድ ሰው ማንነቱን በትክክል ሲረዳ ነው ቆሻሻ ሰፈር ሄዶ የማይቀመጠው። ንጹህ ልብስ ለብሰ ወይንም አሁን የአሜሪካ ፕሬዚዳንት ወይንም አንድ ትልቅ ጠቅላይ ሚኒስትር የአንድ ሀገር ሰው ሄዶ በየሰፈሩ ቆሻሻ ውስጥ ጫት ከሚቅሙት ጋር ሺሻ ከሚያጨሱት ጋር አብሮ አይቀመጥም። ከነሱ ጋር ህብረት አያደርግ። ለምን? አይደንቲቲው ፖዚሽኑ አይፈቅድለትም። ፖዚሽኑን አንደርስታንድ ካላደረገ የአይምሮ ችግር ካለበት አይምሮ ታማሚ ከሆነ ሄዶ በየቦታው እብዶችን አይታችሁ ከሆነ በየቆሻሻ ሰፈሩ ይዞራሉ። አይደንቲቲያቸውን መለየት አይችሉም፣ አይምሯቸው ስለሚያማቸው። በዚህም ዘመን የአይደንቲቲ ቀውስ አለ በአማኞች ዘንድ ወገኖች። ሰው በትክክል አይደንቲቲውን ማወቅ አለበት። ሲያውቅ ነው በአብ ቀኝ መሰወሩን፣ በክርስቶስ ውስጥ መሰወሩን፣ በአብ ቀኝ መቀመጡን፣ በክርስቶስ ጻድቅ መሆኑን። ይህ አይደንቲቲው የመንፈስ ቅዱስ ቤተ መቅደስ ነኝ የሚለውን ነገር ሰው ሲረዳ ሲገባው ነው ከዓለም እርኩሰት መሸሽ የሚጀምረው እንጂ ሽሽ አለበለዛ እግዚአብሔር ይቀጣል ብለህ ስላስፈራራኸው እንደውም የባሰ ነው ሰው እዛ ውስጥ የሚያደርገው። አታድርግ የተባለው ነው ሰው የሚያደርገው ከባህሪው ራሱ። ስለዚህ ማንነቱን ሲያውቅ ግን አውቆ በራሱ ኃጢአትን ንቆ አያደርገውም። ከኃጢአት ሰፈር የሚሸሸው ማንነቱ ስለገባውና ኃጢአትን ስለሚንቅ ነው እንጂ አድርግ ብለን ስለምናስፈራራው አይደለም። ይህን ነገር ማወቅ ያስፈልጋል። ሌላው ደግሞ ሐዋርያ ጳውሎስ አማኞችን የሚጠራባቸው ስሞች የብርሃን ልጆች ብሎ ይጠራቸዋል። ኤፌሶ ምዕራፍ 5 ከቁጥር 8 ላይ ቀድሞ ጨለማ ነበራችሁ፣ አሁን ግን በጌታ ብርሃን ናችሁ፣ እንደ ብርሃን ልጆች ተመላለሱ ይላል። እንደና ደግሞ አንደኛ ተሰሎንቄ ምዕራፍ 5 ከቁጥር 5 ላይ ሁላችሁ የብርሃን ልጆች የቀንም ልጆች ናችሁ ይላል። ቃል በቃል የብርሃን ልጆች የቀንም ልጆች ናችሁ። እኛ ከሌሊት ወይም ከጨለማ አይደለንም ይላል። ክብር ለኢየሱስ ይሁን።
ይህንን አሁን የጳውሎስ ወንጌል ይሄ ነው። ሆሞሎግ የምናደርገው ከእግዚአብሔር ቃል ጋር የምንስማማው ከጳውሎስ ጋር የምንስማማው ቃሉ ነው የምንናገረው። እኔ የብርሃን ልጅ ነኝ፣ የቀን ልጅ ነኝ፣ እኔ ከሌሊት ወይም ከጨለማ አይደለሁም ብለህ ኮንፌስ ማድረግ አለብን። የምትናገረው ነገር አቅም ይሆናል፣ ጉልበት ይሆናል። ሌላው ሐዋርያ ጳውሎስ የሚናገረው ነገር ምንድን ነው? የክርስቶስ አካል ናችሁ ይላል። እኛ ከክርስቶስ ጋር ፍጹም አንድ መሆናችንና የእርሱ አካል የእሱ ብልቶች መሆናችንን በግልጽ ይናገራል። አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 27 ላይ እናንተም የክርስቶስ አካል ናችሁ፣ እያንዳንዳችሁ ብልቶች ናችሁ ይላል። ኤፌሶ ምዕራፍ 5 ከቁጥር 30 ላይ እኛ የአካሉ ብልቶች ነንና ይላል። ኢየሱስ ጌታ ነው። የአካሉ ብልቶች ነን። የክርስቶስ አካል ነህ እኮ አካል ተደርጋል። አሁን እጅህ ወይም ጣት ወይም እግር ካንተ ተለይቶ በሆነ ቀን ይጠፋል ብለህ ታስባለህ? ትፈራለህ? ትሰጋለህ? እንደ ድነታችን አይጠፋም ስንል እኮ የክርስቶስ አካል ስለተደረግን እንጂ ከሱ ውጪ ስለምንኖር አይደለም። ድነቴ አይጠፋም የምትለው ማንነትን ስለምታውቅ ነው። ማንነትን አንደርስታንድ ስታደርግ ነው እኔ አልጠፋም የምትለው። ልትጠፋ አይደለም የዳንከው። ሊያጠፋ ወይንም ወደ ሲኦል ሊከትህ አይደለም የጠራ ልጁ ያደረገ አካሉ ያደረገ ነገ ከዛ ላይ ጥፋት ከሰራ ነቅሎ ሊያወጣ አይደለም። የክርስቶስ አካል ብልቶች ከሆንን በኋላ ጥፋት ስለሰራን ቆርጦ አይጥለንም። እጅ ጣት ስለቆሰለ ወይንም ስለታመመ ቆርጠህ እንደማጥለው ሁሉ ከሰውነታችን የሆነ ብልታችን የሆነ አካላችን ስለታመመ ቆርጠን እንደማንጥለው እንደምናክመው ሁሉ ብንሳሳት ብናጠፋም በክርስቶስ አካል ውስጥ ስላለን ያክመናል፣ ይፈውሰናል፣ ያስተምረናል። ጸጋው ማለት ነው። መልሶ ያቆመናል እንጂ ቆርጦ አይጥለንም። ለዘላለም ተሰክተናል ከኢየሱስ ጋር። አረ ሃሌሉያ። ስለዚህ የክርስቶስ ኢየሱስ አካል ተደርገናል። ሌላው ደግሞ የሰማይ ዜጎች ናችሁ ይላል። መታወቂያችን ከምድር ሳይሆን ከሰማይ እንደሆነ በግልጽ ይናገራል። ፊልጵስዩስ ምዕራፍ 3 ከቁጥር 20 ላይ፣ ኤፌሶን ምዕራፍ 2 ከቁጥር 19 ላይ እኛ አገራችን በሰማይ ነውና ይላል። ከቅዱሳን ጋር ባር አገሮችና የእግዚአብሔር ቤተሰቦች ናችሁ ያለ ይናገራል። ሀገራችን በሰማይ ነው እያለ ሐዋርያ ጳውሎስ በግልጽ ይናገራል። እኛ በክርስቶስ ኢየሱስ አምነን የዳንን ሰዎች የሰማይ ዜጎች ነን። ሌላው ደግሞ የክርስቶስ መዓዛና የክርስቶስ ደብዳቤ ናችሁ ይላል። ኢየሱስ ጌታ ነው። ጳውሎስ ቅዱሳንን በክርስቶስ አምኖ የዳኑ ሰዎችን የሚጠራበት በጣም በርካታ ስሞች ነው አሉት። አስገራሚ ስሞች። የክርስቶስ መዓዛዎች ናችሁ ይላል። ሁለተኛ ቆሮንቶስ ምዕራፍ 2:15 ላይ እኛ ለሚድኑትና ለሚጠፉት በእግዚአብሔር ዘንድ የክርስቶስ መዓዛ ነንና ይላል። መዓዛ፣ ሽታ። መዓዛ ማለት ሽታ ማለት ነው። ጥሩ ሽቶ ተቀብታችሁ ስትሄዱ አጠገባችሁ ስታልፉ፣ በሰዎች አጠገብ ስታልፉ ያ ሽታ እንደሚያውደው ሁሉ የህይወት መዓዛ ናችሁ እናንተ። የህይወት መዓዛ ነን ይላል። ሃሌሉያ። የህይወት መዓዛ ነን። ለማ ለሚድኑት፣ ለሚጠፉት እሳ የሞት ሽታ ነን። ለምድኑትሳ የህይወት መዓዛ የህይወት ሽታ ነን ይላል። ሁለተኛ ቆሮንቶስ ምዕራፍ 3 ላይ እናንተ በሕያው በእግዚአብሔር መንፈስ የተጻፋችሁ የክርስቶስ ደብዳቤ እንደሆናችሁ የተገለጠ ነው ይላል። የማን ደብዳቤ? የክርስቶስ ደብዳቤ። በሕያው እግዚአብሔር መንፈስ የተጻፋችሁ የክርስቶስ ደብዳቤ ናችሁ ይላል። አንተ ስትታይ መኖርህ ራሱ ስለ ክርስቶስ ያወራል። አንዳንድ ቦታ ላይ ስትሄዱ አይታችሁ እንደሆነ እቺ ጴንጤ ናት፣ ይሄ ጴንጤ ነው እያሉ ሰዎች ገና ምንም ሳትናገሩ ይለዩዋቸዋል። ለምን? የክርስቶስ ደብዳቤዎች ናችሁ እናንተ። ምንም ሳትናገሩ ሰዎች ይለዩዋችሁ፣ ያውቋችኋል። ስለዚህ እነዚህ ስሞች ሁሉ ጳውሎስ አማኙን የሚጠራባቸው ቋሚ መታወቂያዎች ናቸው። ጳውሎስ አንድም ቦታ ላይ እናንተ ኃጢአተኞች ወይም እናንተ እርኩሳን ብሎ ቅዱሳንን አልጠራም። አማኝ በስጋው ስተት ቢሰራ እንኳ ጳውሎስ ወደዚህ ወደ አዲሱ ማንነት በክርስቶስ ኢየሱስ ወዳገኘው ማንነት እንዲመለስ ማንነቱን በትክክል አውቆ እንዲመለስ ይመክረዋል እንጂ በውድቀቱ አይኮንነውም። ኃጢአተኛ ነህ ብሎ ወደ ኩነነ ህይወት ወደ ህግ ህይወት አይመልሰውም ማለት ነው። ሁልጊዜ የምንሰማው ነገር ነው የሚወርሰን፣ የሚገዛን፣ የሚቆጣጠረን የምንሰማው ነገር ነው። ጽድቅን አብዝተን ስንሰማ የጽድቅ ህሊና ነው ዴቨሎፕ የምናደርገው። ኃጢአት የሚባለው ነገር ትዝም አይልም።
ትዝ የሚልህ ነገር የጽድቅ ህሊና ነው በውስጥ ያለው። ስለዛ ነው የምታስበው። ንስሐ ማረኝ ይቅር በለኝ ብሎ ማልቀስ አይደለም። ንስሐ እግዚአብሔር ሆይ ኃጢአትን ይቅር በለኝ ብሎ መጸለይም አይደለም። ንስሐ ምን ማለት ነው? የአስተሳሰብ የአእምሮ ለውጥ ማለት ነው። አሁን እንደዚህ ስላችሁ እኛ ንስሐ መግባት አያስፈልገንም እያልኩ አይደለም። በየቀኑ ንስሐ እንገባ። ትክክለኛ ንስሐ ማለት ነው። ምን አይነት ንስሐ ነው የምንገባው? ንስሐ መግባት ማለት ምን ማለት ነው ነው ዋናው ነገር። በክርስቶስ ኢየሱስ አምኖ የዳነ ሰው ሁልጊዜ ንስሐ ይገባል። ንስሐ ማለት ምን ማለት ነው? የአስተሳሰብ ለውጥ። ሁልጊዜ አስተሳሰባችን እንለውጣለን። ወደ ዓለም ወደ ስጋ ስራዎች የሚወስድን አስተሳሰባችን እንለውጣለን። ሁልጊዜ ነው የምንለውጠው። በምንድን ነው የምንለውጠው ነው ዋናው ነገር። ማረኝ ይቅር በለኝ በማለት ሳይሆን በእግዚአብሔር ቃል ነው የምንለውጠው። ነፍሳችን ነው የምትለወጠው። ንስሐ የሚያስፈልገው ለነፍሳችን ነው፣ ለመንፈሳችን አይደለም። ለዘመናት ስለሰማን ንስሐ ሲባል ማረኝ ይቅር በለኝ ነው ትዝ የሚለን። ንስሐ አሁን መጽሐፍ ቅዱሳዊ ትክክለኛ ትርጉም የአስተሳሰብ የአእምሮ ለውጥ ነው። በየቀኑ በእግዚአብሔር ቃል አስተሳሰባችን እንቀይራለን። ስለ ክርስቶስ ያለን ስለ ራሳችን ያለን አስተሳሰባችንን እኔ ደካማ ነኝ፣ ኃጢአተኛ ነኝ፣ የማረባ ነኝ፣ ድነቴ ሊጠፋ ይችላል፣ ነገ ሲኦል ልገባ ይችላል፣ እንዲህ አይነት ጥርጣሬዎችን፣ እምነት ማጣትን፣ በክርስቶስ ኢየሱስ የተፈጸመውን የመስቀሉን ስራ በእምነት ያለመቀበላችንን አስተሳሰባችን ነው የምንቀይረው በየቀኑ በእግዚአብሔር ቃል በክርስቶስ ኢየሱስ የተሰራልን ስራ አንደርስታንድ በማድረግ ሐሳባችንን ስንለውጥ አይምሮአችንን ስንቀይር ስንለውጥ ንስሐ እየገባን አሁን ራሱ ብዙ ንስሐ ነው አሁን በዚህ ቦታ ላይ ተከናወኑ። ሐሳባችን አስተሳሰባችን ስለ መናዘዝ ስለ ኃጢአት ያለው አስተሳሰባችን አሁን ምን ሆኗል? ተለውጧል። ንስሐ ገባን ማለት ነው። ንስሐ ገባን ማለት ነው። በዚህ መልኩ ነው መረዳት ያለብን። የመጨረሻው ጥያቄ ሐሳብ ምንድነው? በ27ቱ መጽሐፍቶች ውስጥ ኃጢአትን ስለ መናዘዝ የተጻፉ ሐሳቦች እናንተም አውርታችኋል። ከዛ የተለየ ሐሳብ የለኝም፣ ግን ጠቅለል አድርጌ ላውራ። ማቴዎስ ምዕራፍ 3 እና ማርቆስ ምዕራፍ 1:5 ላይ ኃጢአታቸውንም እየተናዘዙ በዮርዳኖስ ወንዝ ከእርሱ ይጠመቁ ነበር ይላል። እነዚህ አይሁዶች ናቸው። ከመስቀሉ በፊት የነበረ የመጥምቁ ዮሐንስ አገልግሎት ነው። የአዲስ ኪዳን አገልግሎት አይደለም። በዚህ ስፍራ ላይ ኢየሱስ ገና ደሙ አልፈሰሰም፣ አዲስ ኪዳን አልጀመረም። አዲስ ኪዳን ከማርቆስ ወንጌልና ከማቴዎስ ወንጌል አይደለም የጀመረው፣ ከመስቀል ነው ጀመረው። አዲስ ኪዳን ደም ሲፈስ ነው ጀመረው። ስለዚህ ይህንን ክፍል በዚህ ነው የምንረዳው። ያዕቆብ ምዕራፍ 5 ከቁጥር 16 ላይ እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ እያንዳንዱ ስለ ሌላው ይጸልይ ይላል። እርስ በርሳችሁ ተናዘዙ ላል እንጂ ለእግዚአብሔር ተናዘዙ አይደለም። ያዕቆብ ምዕራፍ 5:16 ላይ አውዱ ስለምንድን ነው የሚያወራው ነው። አውዱ እርስ በርሳችሁ በኃጢአታችሁ ተናዘዙ ነው። ምንድን ነው እርስ በርስ የሚናዘዙት ከተባለ እርስ በርሳቸው የተጣሉ ሰዎች አሉ። አንዱ አንዱን በድሏል። ስለዚህ እኔ በድያለሁ ወንድሜ፣ ይሄ አንቺን በድያለሁ፣ እንደዚህ አድርጌ ነበር ይቅር በይኝ፣ ስለዚህ ሶሪ ምናምን ብሎ ይናዘዛሉ። እርስ በርሳቸው ኮንፌስ ያደርጋሉ በደላቸውን፣ አንዱ አንዱን የበደለበትን። ያ ደግሞ ፈውስን ያመጣል ይላል። ብዙ ጊዜ ጮጋራ ህመም ከብስጭትና ከሰዎች ጋር ከመጣላት ምናምን የሚመጣ ነገር ነው ያችሁ። ስለዚህ የጮጋራ በሽታ ይፈወሳሉ እርስ በርሳቸው ሲናዘዙ፣ ይቅርታ ሲደራረጉ ይፈወሳሉ። ትፈወሱም ዘንድ ይላል። ፈውስን የሚያመጣ ኑዛዜ ነው። የሚፈወሱት ከአእምሮ ከዚህ ከቅምና ከጥላቻ ከዚህ አይነት በሽታ ይፈወሳሉ። በስጋቸውም ላይ ያቅምና ጥላቻ ያመጣው ህመሞች ካሉ ይፈወሳሉ። ይቅርታ ይጠያየቃሉ፣ ሶሪ ይባባላሉ፣ እርስ በርሳቸው አንዱ ለሌላው ይጸልያል፣ ፈውስ ይሆንላቸዋል ማለት ነው። ይህንን ነው የሚያመለክተው አውዱ። ስለዚህ የመጨረሻው ሐሳብ እንግዲህ አንደኛ ዮሐንስ መልእክት ምዕራፍ 1:9 ላይ የተጻፈው ነው። በኃጢአታችን ብንናዘዝ ኃጢአታችን ይቅር ሊለን ከአመፃ ሁሉ ሊያነጻን የታመነና ጻድቅ ነው የተባለው ይሄ ክፍል አሁን ደብዳቤው የተጻፈው ለዳኑ አማኞች ነው። ለግሪክ ፈላስፋዎች አይደለም። ሐዋርያ ዮሐንስ ደብዳቤውን የላከው ላላመኑ ሰዎች አይደለም። ደብዳቤውን የላከው ለቤተ ክርስቲያን ለአማኞች ነው የላከው። ይሄ የተላከው ደብዳቤ ግን ያልዳኑ ሰዎችን፣ የግሪክ ፈላስፋዎችን፣ ኢየሱስ ክርስቶስ በስጋ አልመጣም የሚሉትን ኃጢአትን የሚክዱትን እነሱንም የሚሟገት መልእክት አለ እዚህ ውስጥ። ለምንድን ነው? እብን እነዚህ የዳኑ ቅዱሳን በዚህ ፍልስፍና በጣም እየተፈተኑ ናቸው። ረቂቅ እውቀት መፈለግ አለብን የሚል አስተምሮ ነበራቸው። እነዚህ ኖስቲዝሞች 7 ሰማይ አለ። ሰው ሲሞት ነፍሱ መንፈሱ ስትሄድ በእነዚህ 7ቱንም እርከኖች ሰማያትን አልፎ ሲሄዱ ክፉ መናፍስቶች አሉ በየሰማያቱ ላይ የተቀመጡ አሉና እነዛን የይለፍ ቃል እየተናገራችሁ የፓስወርድ ቃል እየተናገራችሁ የምታልፉበት ረቂቅ እውቀት የሚባል ነገር አለ እና ኃጢአት የሚባለው የእውቀት ማነስ ላክ ኦፍ ናውሌጅ ነው እንጂ የሥነ ምግባር ችግር አይደለም ብሎ ያስተምሩ ነበር። ይሄ በጣም ደንጀሬስ የሆነ ፍልስፍና ነው።
ቅዱሳን አማኞች በዚህ በጣም እየተወዛገቡ ነበር። እነዚህ በመካከላቸው ነበሩ ናቸው። ከኛ መካከል ነበሩ፣ ከኛ ዘንድ ግን ወጡ ያለ ነው የሚናገረው ዮሐንስ። ነበሩ በዚህ ህብረት ውስጥ የነበሩ ናቸውና ቸርቹን እያመሷት ነበሩ። ወጡ ግን መጨረሻ ላይ በክርስቶስ ኢየሱስ በማመን በክርስቶስ ደም ምናምን የሚባል ነገር ይሄ ውሸት ነው፣ ኢየሱስ ክርስቶስ በስጋ አልመጣም፣ አምላክ ስጋ አይለብስም ምናምን እያሉ ከፍተኛ የሆነ ስህተት ነው የሚያስተምሩት በዛን ጊዜ። ይህንን ነገር ለመመከት ሐዋርያ ዮሐንስ ቅዱሳንን በክርስቶስ ኢየሱስ አምኖ የዳኑትን እነሱን ለማጽናት በክርስቶስ ኢየሱስ ያላቸው ማንነታቸውን እንዲጠብቁ ለማድረግና ፍልስፍናውን ደግሞ እየሞገተ ያንን ነገር ዲፌንስ እያደረገ ነበረ እና ይህ ኃጢአታችን ብንናዘዝ እያለ የሚያወራው ፍልስፍናውን በተመለከተ ነው የሚያወራው። ፍልስፍናው ምን የሚል ነበረ? ኃጢአት የሚባል ነገር የለም የሚል ፍልስፍና ነበረ። በጆሮአቸው ውስጥም ገብቷል፣ በመካከላቸው ውስጥ ይወራ ይሰራጭ ነበር። ይህንን ነገር ዲፌንስ እያደረገ ነው እንጂ በክርስቶስ ኢየሱስ አምኖ የዳኑት እነሱ ኃጢአት የለብንም ብሎ ስለ ካዱ አይደለም። እነሱማ ኃጢአተኞች እንደነበሩ በአዳም አንዱ በሰራው በአንዱ አለመታዘዝ የሰው ልጅ ኃጢአተኛ እንደሆነ ሁሉ ያውቃሉ። ከዛ ደግሞ ከዛ ኃጢአት ለመዳን ነው በክርስቶስ ኢየሱስ አምኖ የዳኑት። እኛን የሚለየን እኛንና ኖስቲዝሞችን የሚለየን ምንድን ነው? እኛ ኃጢአተኛ ነበርን፣ አሁን ግን ጻድቅ ነን እንላለን። ኖስቲዝሞች ግን ሙሉ በሙሉ ኃጢአተኛም አይደለሁም አልነበርኩምም ኃጢአት የሚባል ነገር የለም ነው የሚሉት። ስለዚህ ፈጽሞ አንገናኝም ማለት ነው። ጳውሎስ እንደተናገረው በኃጢአታችሁ በበደላችሁ ሙታን እንደነበራችሁ ነው የሚለው። ሙታን ነበርን፣ ኃጢአተኞች ነበርን፣ ግን በክርስቶስ ኢየሱስ አሁን ሕያዋን ሆነናል፣ ጻድቃን ሆነናል። በክርስቶስ ኢየሱስ በተሰራልን ስራ ማለት ነው። ክብር ለኢየሱስ ይሁን። ስለነበረን ድንቅ ጊዜ ጌታን እጅግ አድርገን እናመሰግናለን። አሁንም በመጨረሻም የተነገረው ነገር በሙሉ በጣም የእግዚአብሔር ቃል መሰረት ያደረገ ሰው ሁሉ ሊያውቀው የሚገባ ሊረዳው የሚገባ እውነት ነው። ጌታን ስለዚህ ብርሃን፣ ስለዚህ የህይወት እውነት የሆነ ቃል እግዚአብሔር ስላበራልን፣ እግዚአብሔር ደግሞ ስለገለጠልን የአምላካችን እግዚአብሔር ስም የተባረከ ይሁን። ታድለናል። በመታደል ነው የምቆጥረው። እንጸልያለን። ቅዱስ አባት ሆይ እጅግ አድርገን እናመሰግንሃለን። በጌታችን በኢየሱስ ክርስቶስ ስም ክብር ላንተ ይሁን። እናመሰግንሃለን። በዚያ በደማስቆ መንገድ ላይ ቤተክርስቲያንን እያሳደደ ለማሰር፣ ለመግደል፣ ለፍርድ ለማቅረብ ወረቀትን ተቀብሎ ሲሄድ ጌታ ኢየሱስ ክርስቶስ በመንገድ በደማስቆ መንገድ ላይ ለጳውሎስ ወይም ደግሞ ለሳውል ተገልጦለት ለምን ታሳድደኛለህ ብሎ ይህንን እውነተኛ የወንጌል አቅጣጫ፣ እውነተኛ የወንጌል ብርሃን አበራለት። ያንን ትምክህቱን፣ የሃይማኖት ቅናቱን፣ ፈሪሳዊነቱን፣ ቤተክርስቲያን አሳዳጅነቱን ለእግዚአብሔር የቀና መስሎት፣ ለእግዚአብሔር የተከራከረ መስሎት ያደርገው የነበረውን ያንን ሁሉ እይታውን ቀየረለት። ከዚያም እንዲህ ተባለለት፣ በነገስታትና በአሕዛብ ሁሉ ፊት ስለ ስሜ መከራን የሚቀበል ክብሩ ዕቃዬ ነው፣ እንቁ ዕቃዬ ነው ብሎ ጌታ መሰከረለት እና ለብዙዎች ዓይንን የሚገልጥ ተባለ። ይሄ ወንጌል ዓይንን የሚገልጥ ክርስቶስን እንድናይ፣ አብን እንድናውቀው፣ የተገለጠውን የጽድቅ እውነት እንድናውቅ የተሰጠን እውነት ነው። በጳውሎስ የተገለጠው የክርስቶስ ወንጌል፣ የእግዚአብሔር ወንጌል በሐዋርያት ሥራ ምዕራፍ 20 ቁጥር 23 እስከ 24 በተጻፈው እንደሚለው ከእግዚአብሔር የተቀበልኩትን የእግዚአብሔርን የጸጋውን ወንጌል እፈጽመው ዘንድ አለ ጳውሎስ። ይሄ እውነት ነው ከሰማይ የተሰጠው። የኔ ወንጌል ከሰው የተቀበልኩት አይደለም፣ ሰው ሰራሽ አይደለም ብሎ እንደተናገረ ማለት። ስለዚህ እግዚአብሔር ይህንን ለአሕዛብ ሐዋርያ አድርጎ የሰጠንን የሐዋርያውን ጳውሎስን መልእክት የኢትዮጵያ ቤተክርስቲያን ደግሞ ወይም ደግሞ የአሕዛብ ቤተክርስቲያን ገልጣ ልትናገረው የሚገባ እውነት ነው። አባት ሆይ በዚህ እውነት ይህንን ቃል እየተማሩ ያሉትን ሁሉ ወንድሞቼንና እኔን እንድትሞላን፣ ዓይናችንን ከዚህ በበለጠ እንድትገልጥ በኢየሱስ ስም እንጸልያለን። ጨለማ ይገፈፍ በናዝሬቱ በኢየሱስ ስም። ቅርፊት ይነሳ። ሃይማኖት የሸፈነብን መሸፈኛ በናዝሬቱ በኢየሱስ ክርስቶስ ስም ስልጣን በዚህ የእውነት ቃል በዚህ የወንጌል ኃይል እንዲገፈፍ በኢየሱስ ስም እንጸልያለን። በትምህርት የገባ በረጅም ዓመት ልምድ በረጅም ዓመት ድግግሞች ነፍሳችንና አእምሯችንን የተቆጣጠረ የክርስቶስን የተፈጸመውን የወንጌሉን እውነት የመስቀሉን ስራ እንዳንረዳ የጋረደ መጋረጃ ሁሉ በናዝሬቱ በጌታ በኢየሱስ ስም የተቀደደ እንዲሆን ጸልያለሁ። መጽሐፍ ቅዱስ እንደሚል ያ የሕጉ መጽሐፍ በተነበበ ጊዜ ሁሉ መጋረጃው አለ፣ መሸፈኛው አለ።
ነገር ግን አይኖቻችንን ፊታችንን ወደ ክርስቶስ ዘወር ባደረግን ጊዜ ይወገዳል ተብሎ እንደተጻፈ የትውልዱ ሁሉ አይን የትውልዱ ሁሉ አእምሮ በክርስቶስ ወንጌል የተማረከ እንዲሆን ከሕግ ስራ ከጥረት ከልፋት ከድካም እግዚአብሔር አባት ሆይ በጌታ በኢየሱስ ክርስቶስ ስም ሕዝብህን ነፃ የሚያወጣ ብርሃን እንዲበራ እንጸልያለን። የሰዎች ሁሉ አይን የሰዎች ሁሉ ልብ የሰዎች ሁሉ አስተሳሰብ ወደ መስቀሉ ስራ ወደ ክርስቶስ ዘወር እንዲል በኢየሱስ ስም ስልጣን እንጸልያለን። ኦራባካላ ባሻ ዲያና ማቶስ ቬላ ዲያና ማጋዳባሲያ ይሄንን እውነት ሰዎች እንዳይረዱ ለእግዚአብሔር በቀንተናል በሚሉ ሰዎች ወይም ደግሞ ቀዳሚንን በሚሉ አውቀናል በሚሉ ሰዎች የተደረገ መጋረጃ ሁሉ ከትውልዱ ፊት እንዲነሳ በኢየሱስ ስም ስልጣን እንጸልያለን። እኛም የገባንን እንድንኖር ሃሌሉያ ሃሌሉያ። ጳውሎስ እንዳለ ጸጋ ሲሰበክ እንግዲህ የተትረፈረፈ ጸጋ እንግዲህ የተትረፈረፈ የእግዚአብሔር ነፃ ስጦታ ሲበዛ ለኃጢአት እንኖራለን አይደለም። እኛ ለኃጢአት የሞትን እንዴት አድርገን ወደፊት ለእርሱ እንኖራለን ተብሎ እንደጻፈ በዚሁ በሮሜ መጽሐፍ ምዕራፍ 6 ቁጥር 14 ላይ መጽሐፍ ቅዱስ እንደሚናገር ኃጢአት አይገዛችሁምና ከሕግ በታች ሳይሆን ከጸጋ በታች ናችሁ ተብሎ እንደጻፈ ይሄ እውነት የበራለት ሁሉ ከኃጢአት በላይ ሆኖ የሚኖርበት የህይወት መንፈስ የጸጋ ኃይል የጽድቅ ኃይል በኢየሱስ ስም እንዲታጠቁ ዘንድ እጸልያለሁ። ሜላ ዲያኮታ ታሪያ ቦሻዲ መጽሐፍ እንደ ዓለማዊነትን የሚያስግድ ስጋዊ ምኞትን ሁሉ የሚያስጥል የተገለጠው ሰው በህይወታችን ፍሬ እንዲያፈራ ኢየሱስን ገልጠነው እንድንኖር ሰዎች በእኛ በስጋችን የኢየሱስን የትንሣኤውን ኃይል እንዲያዩ ኢየሱስ ክርስቶስን ጸጋ እንዲበዛልን ዘንድ እጸልያለሁ። እጸልያለሁ እግዚአብሔር ይሄ እውነት እንዲሸፈን የጸጋን እውነት አስተምሮ ስተት ነው በሚል ምድሪቱ ላይ የተነዛ ሁሉ በናዝሬቱ በኢየሱስ ስም ይደምሰስ። በኢየሱስ ስም ሰይጣን ይደምሰስ፣ ከአየሩ ላይ ይደምሰስ፣ ከሰዎች አእምሮ ላይ ይደምሰስ። ይሄ ጸጋ እውነት በጌታ በኢየሱስ ስም እየጨመረ ይብራ። የጻድቅ ሰው መንገድ ሙሉ ቀን እስኪሆን እየጨመረ ይበራል ተብሎ እንደጻፈ በክርስቶስ ያገኘነው ጽድቅ እየጨመረ እያሸነፈ ጨለማውን እየገፈፈ በኃጢአት ላይ የበላይ የሆነ እንዲገለጥ ስለ ወንድሞቼ በዚህ ስላሉ ቅዱሳን ይህንን ትምህርት የተከታተሉ ስላሉ ሁሉ በኢየሱስ ስም እጸልያለሁ። ባቶይ በጌታ በኢየሱስ ስም የልቡናችሁ አይኖች ሲበሩ የመጥራቱ ተስፋ በቅዱሳን ዘንድ ያለ ክብር ርስት ባለጠግነት ከሁሉ የሚበልጠው የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ ሃሌሉያ እግዚአብሔር የመገለጥና የጥበብ መንፈስ እንዲሰጣችሁ ጸልያለሁ ተብሎ እንደጻፈ ያለንን የተሰጠንን በእኛ የሚሰራውን የትንሣኤውን ኃይል የጸጋውን ጉልበት እናውቅ ዘንድ አባት ሆይ አይኖቻችን ይከፈቱ። የልቦናችን አይኖች ይብሩ። ይህንን ለትውልድ ገልጠን እንድንናገር ጌታ ሆይ ጸጋ እንዲበዛልን ዘንድ እጸልያለሁ። በተማርነው በተረዳነው በክርስቶስ ኢየሱስ እውነት ጸንተን እንድንቆም እንድንደላደል በእርሱ ስር እንድንሰድ ሃሌሉያ ሃሌሉያ በእርሱ ሙላት እንድንመላለን ሌላ ነገር ሁሉ እንዳይማርከን በጌታ በኢየሱስ ስም ጸጋ እንዲበዛልን ዘንድ እንጸልያለን። ክብሩ ላንተ ይሁን። ስለዚህ ትምህርት ቤት አመሰግናለሁ። ስለ ፓስተር አመሰግናለሁ። እዚህ የተገኙ ስለሚያስተምሩ መምህራን ሁሉ አመሰግናለሁ። እየተማሩ ስላሉ ወንዶችና ሴት ልጆች አመሰግናለሁ። ይህ እውነት ምድሪቱን እንዲሸፍን ዓለምን እንዲገዛ አቤቱ በጌታ በኢየሱስ ስም እንጸልያለን። እግዚአብሔር ቃል ያድግና ይበዛ ያሸንፍ ነበር ተብሎ እንደተጻፈ ይህ እውነት ይብዛ ደግሞም ይደግ በኢየሱስ ስም ያሸንፍ። በእኛ ህይወት ያሸንፍ፣ በቅዱሳን ህይወት ያሸንፍ። የኢትዮጵያን አብያተ ክርስቲያናት ይቆጣጠር፣ ይግዛ። እናመሰግናለን፣ ከፍ ከፍ እናደርግ በጌታችን በኢየሱስ ክርስቶስ ስም። የዘላለም ሸማዬን ኢየሱስ ኢየሱስ ጽድቄነህ ቅድስናዬ ኢየሱስ ኢየሱስ ክብር የመርገም ጨርቄን ጣልኩኝ ኢየሱስ ኢየሱስ ክብር አንተን ለብሼ አማርኩ